እንደው እናቴ እኔ እኮ ግርም የሚሉኝ በነገራችን ላይ ሄርሜላ ሁሌ በስጋት ነው የምኖረው። መቼም ተደስታ አልኖርም። ይሄን ማወቅ አለባችሁ፣ ማወቅ አለባት እሷ እራሱ። ለምን ብትሉ ሩታ ሁለት ነፍስ ሆና ነው አብርሃምን ራቁቷን መሄድ እስከሚቀራት ድረስ እንደዛ እየሆነች አማን ላይ ወሰደችው እንጂ አብርሃም አፍቅሯት አይደለም። የልጅ አባት ልጁ የአባት ፍቅር አግኝቶ እንዳያድግ ታውቃላችሁ። ልጅ እናትና አባት አብሮ ሲሆኑ በፍቅር ሲያሳድጉት ያለውና ተለያይቶ ያለውን ነገር እናንተ ታውቃላችሁ፣ ብዙዎቻችሁ እናውቃለን። ከገንዘብ ከምን በላይ እሱ አሁን ዩቱበር ስለሆነ በጣም ብዙ ገቢ ስላለው በመስጠት በማልበስ መስሎታል። ግን የእሱ ፍቅር ከምንም በላይ የሩታ ፍቅር እና የእሱ ፍቅር ያስፈልገዋል። ገባችሁ አይደል? ነገ ይሄ ልጅ ይሄን ነገር ሲያየው ብዙ ነገሮች አሉ። ምን ያክል እንደሚሰማ ምን ያክል እንደሚሰበር ልጁ ነው። ለልጁ በጣም አሪፍ ነገር ነው እየሰሩለት ያሉትና በጣም የሚገርም ነው። በነገራችን ላይ ሰላም ጤና ይስጥልኝ ውድና የተከበራችሁ የመታከስ ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም ሰላማችሁ ይብዛ እያልኩ እንግዲህ ዛሬ ደግሞ ፍትፈታው እንደቀጠለ ነው ትላላችሁ። እንግዲህ ትላንትና አብርሃም ለሄርሜላ ቀለበት እያደረገ ነበር። በነገራችን ላይ ከዛሬ ስንት ዓመት 3 ዓመት ወር ምናምን ዓመት ለሩታም እንደዚህ ነበር የሆነላትና ታስታውሳችሁ። ቡታጅራ ላይ እንደ ዛሬው ሳይሆን ዛሬ ላይ ደግሞ እሷ ሁለት ነፍስ ሆና ጥሏት ሄዷል። ነገ ሄርሜላን ጥሏት እንደማይሄድ በምን እርግጠኛ ነኝ? በነገራችን ላይ ብዙዎቻችን ያላስተዋልነው ነገር ሩታ እንክብካቤ በሚያስፈልጋት ሰዓት ነው አብርሃም ትቷት። ምንም ቢባል ምንም ቢደረግ መተው ነበረበት። ለምን? የእሱ ልጅ ነበር በሆዱ የያዘችው። እና ብቻ እንዴት ልበላችሁ፣ ሄርሜላ ሁሌም እንደሰጋች ነው የምንኖረው። ዛሬ አይደለም። ምክንያቱም አብርሃም የሩታ ነው። እሷ ገና ሳይፋቱ ምን ሳይሉ አዲስ ገና የነሱማ የተለየ ነው። ተጋባም ብለው ዱባይ ሄደው በተጋቡ አረገዝኩ ካለች በኋላ ጀምሮ በቃ ሰላም የላችሁ። ገባችሁ አይደል? ሴት ልጅ እንደዚህ ስታረግዝ እና ኖርማል ሆናችሁ ራሳችሁን ስጠብቁ ያለው ነገር በጣም ከባድ ነው። እንግዲህ ብዙዎቻችሁ አልነግራችሁም። አብርሃም አባይ ቲቪ ላይ ራሱ ሄዳችሁ ያለው ስለ ሩታ ስለ ምንነቷ ግን ማውራት ሳይሆን በተግባር ስንኖረው ነው ለእኔ ፍቅር ማለት ነው። ፍቅር በተግባር ስንኖረው በአፍ በማውራት ብቻ አይደለም በነገራችን ላይ። እና መለላችሁ ነው። ሩታንም እንደዚህ ነበር ያረጋት። እሱ ቢያቅ ኖሮ ሌላው ነገር ትቶ ለልጁ ሲል ራሱ ብዙ መስዋዕትነት መክፈል ይችላል ነበር። አይ ሩታ አላጠፋችም እያልኩ አይደለም። ሩታም አጥፍታለች። ያጠፋችበት ፓርት ምን መሰላችሁ? ልጅ የሌለውን ወንድሞቿ ልጅ አለው ብሎ እነ ኖቤል ልጅ አለው ብሎ ሲመጡ የዛን ጊዜ አንድ ያ ነው ችግር ግን ቢሆንም ግን የእሱ ልጅ በሆዷ እስከያዘ ድረስ ነፍሰ ጡር እንደሆነች ታወቀ። በጣም መጠንቀቅ ነበረበት። ግን እሱ ከእሷ ጋር እየዋለ እየተሳመ ከእንደዚህ አይነት ወንድማ እስኪ ነገ ሄርሜላ ማለት ነው ነገ አድናቂ ነኝ ብላ አንድ ሰው ሄዳ አብርሽን አግኝታ የሄርሜላን አክት አይተን እንደ ሩታ ትሆናለች አትሆንም? ሩታም እንደዛ ሆኖባት ነው። አንዴ ልጅ አለው አንዴ የኔ ፍቅረኛ ነበረ ምናምን ስትባል ሰው ናችሁ። ሰው ስለሆናችሁ የምትወዱት ሰው ከሌላ ሰው ጋር ስታዩት ደስ ላይላችሁ ይችላል። በነገራችን ላይ ጥሩ የነበራችሁን ሰው ያልሆነ ጸባይ እንድታመጡ ክፉ እንደሆኑ የሌለባችሁን ባህሪ እንድታመጡ የሚያደርጋችሁ ሰው ነው። በነገራችን ላይ ማለት ነው። ብዙ ጊዜ ጨዋ ከነበራችሁ ኃይለኛ የሚያደርጋችሁ የሰው ልጅ ተንኮልና ክፋት የሚያስተምረው ሰው ነው። እና
ሩታን አሁን በቃ ክፉ አርጎ ነው እንትን ያስደረጋት ማለት ነው። እና የሌለባትን ባህሪ ነው እንደ አዲስ እንትን ያለችው ማለት ነው። እና ምን ልላችሁ ነው ሄርሜላ ሁሌ ተስጋት አታልፍ። ምክንያቱም ይሄ ከሞላ ወንድ ካላጣችው ወንድ ባለትዳር ወንድ ነው እስከሚፋቱ ድረስ እንትን ብላ ይህን ኩላ ነገር ያደረገችው ማለት ነው። እና ምን ልላችሁ ነው ሄርሜላ መቼም ከስጋት አታልፍም። ምክንያቱም የሰው የሆነ የሰው ነው እንዲ ፈጣሪም እኮ ያህል እንደዛ ሆና ጥሏት ሲሄድ ፈጣሪ የሚያውቅ እና ልክ ሩታን የሚያደርገው በጊዜው ይመስላችኋል፣ በጊዜው በወሬ ብቻ ማለት ነው። ግን ወሬ ማንም ሰው ያወራል፣ ግን የሰው ልጅ ተግባር ነው። በአሁኑ ሰዓት በተለይ የአሁኑ ወጣቶች የአሁኑ ወንዶች በተግባር የሉም፣ ዜሮ ናቸው። በተግባር አንኖርም፣ እየኖር ነውም አይደለም። እና ለማንኛውም ወደ ቤተሰቦቼ የሰው ባል ከወሰዳችሁ ሁሌ በስጋት እንደምትኖሩ አትጠራጠሩና በተለይ ልጅ የወለዱ ሰዎች ጋር ባለትዳር የምታፋቱ ሰዎች ነግበኔ ነገ ለኒስ ብላችሁ እንትን በሉ ነው የምለው። ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ እናንተ ሀሳብ አስተያየታችሁን አስቀምጡ። ሰላማችሁ ይብዛ። አወዳችኋለሁ። ባይ ባይ።